የሀኒቾ አባት በአቶ መስፍን አማካኝነት ወጫቸው ተሸፍኖ ሕክምናቸው ሊጠናቀቅላቸው ነው። ይህንን ዶክተሩ ደውሎ ለሜላት ሲነግራት ሜላት ግን ደስተኛ አልሆነችም። ምንድነው? ምን ሆነህ ነው የደወልከው? ብላ ስትለው ዶክተሩም የሀኒቾ አባት አረፉ እንዴ ብላ ስትለው እረ አይደለም፣ የሚገርምሽ በተቃራኒው ነው ይላታል። ምንድነው በተቃራኒው ነው ማለት ስትለው ያው ህክምናቸው እኮ ሊጀመርላቸው ነው ብሎ ሲላት፣ እንዴ ገንዘቡ ከየት መጥቶ ነው የሚጀመረው ብላ ትላለች ሜላት። ዶክተሩም የሚገርምሽ የሆነ ሰው መጥቶን የሸፍንላችኋለሁ ብለዋለኝ። ማን ነው ደግሞ ከዛሬ የሌለ ሰው አሁን ከየት መጥቶ ነው እያለ ትላለች ሜላትም እንግዲህ። እናም ዶክተሩም አቶ መስፍን እሱ ወጫቸውን ሸፍኖ ሊታከሙ ነው ብሎ ሲላት ሜላት በጣም ተበሳጨች። እንዲታከሙ አልፈልግም ብላ ስትለው ዶክተሩም እንዴ እኔ እኮ ስለ ሀና አባት ያለውን መረጃ አሳውቀኝ ስላልሽኝ ነው እንጂ ያሳወኩሽ ለሌላ ነገር አይደለም። እኔ እኮ ታዛዥሽ አይደለሁም። ትንሽ የበዛ አልመሰለሽም እንዴ ሜላት ይላታል። እሷም የምትፈልገውን ገንዘብ ያክልን እሰጥሃለሁኝ። የሀኒቾ አባት መታከም የለባቸውም፣ ሕክምናው አሁንም ቢሆን መሰረዝ አለበት በማለት ትለዋለች። ዶክተሩ ግን አይ እኔ ከዚህ በላይ መስማት አልችልም። አንቺን ባልተቤትሽ ደግሞ መብትና ግዴታውን ጠንቅቆ የሚያውቅ ሰው ነው። በጣም ጎበዝ ሰው ነው። ከዚህ በላይ ከሱ ጋር ምንትን ካልኩኝ ለራሴ ለህይወት ያሰጋኛል ብሎ ይላታል። ይሄንንም ሲመልስላት ዶክተሩ ሜላት በጣም ትበሳጭና ሄደት እዛ ቻው በቃ ትልና ስልኳን ትዘጋለች። ሜላትም ደግሞ መስፍንን ሊያመሰግነው ይፈልጋል እንዴ እያለች ስልኩን ዶክተሩ ላይ ዘጋችበት። ከተዘጋ በኋላ ዶክተሩም ወይዘሮ ሜላት እያለ ሄሎ ይላል ያልዘጋችው መስሎት፣ እሷ ግን ዘግታበታለች። እኔ እኮ ሰው እንዴት እንደሚያስብ አላውቅም። አሁን ብታሰር የምትደርስልኝ አትመስልም እያለ ዶክተሩም ለብቻው ያወራል። ሰላም ሰላም፣ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እናንተም ሰላም እንደምትሆኑ ተስፋ አለኝ። እንዴት ተለመደው ኖላዊት ድራማ በሚለው ተከስቻለሁኝ። ቆይታችሁ ከኔ ጋር ይሁን። ሀኒቾ ዛሬ በጣም ደስ ብሏታል። አባቷ ሊታከሙላት ነው። ገንዘብም የሚረዳት ሰው አገኘች። እሱም ደግሞ የነ ሰላም አባት አቶ መስፍን ነው። መስፍን የሀኒቾን አባት ወጪ ሸፍኖ ሕክምናቸው እንደሚጨረስላቸው ሲነግራት ሀኒቾ በጣም ተደሰተች። እንዲሁም ፈጣሪዋን አመሰገነች። ሰላምና ምናሴ አባቷን ሊጠይቁላት ወደ ሆስፒታል ሄደው ነበር። በሄዱበትም አጋጣሚ አባዬ እኮ ዶክተሩን እያናገረው ነው ብላ ሰላም ስትጠይቃት ሀኒቾ ግን አላመነችም ነበር። የእውነትሽን ነው ሰላምዬ? የእውነትሽን ነው እያለ ስትጠይቃት ሰላምም አዎ የምር እውነቴን ነው ዶክተሩን እያናገረው ነው እያለቻት ነበረ። ከዛም በጣም ደስ አላት ሀኒቾ። ሰላምም ደግሞ እኔም እኮ ምንጊዜም ብሆን ከጎንሽ እንደምሆን ነግሬሻለሁ፣ ቃል ገብቼልሻለሁ፣ ስለዚህ እንዳትረሺ ብላ ትላታለች። ምናሴም አዎ ሀና እማዬ ያንቺ ነገር ባይገባትም እኛ ግን ያንቺን ነገር በደንብ ገብቶናል። አንቺ በጣም ጥሩ ልጅ ነሽ፣ ስለዚህ ሁልጊዜም ከጎንሽ ነን ይላታል ምናሴ። እሷም በጣም ትደሰታለች እና ደግሞም እህታችን ነሽ እሺ ብለው ይላታልና ቅፍ ያደርጓታል። ሀኒቾ ዛሬ በጣም ደስ ብሏታል። አባቷም ደግሞ ይሞታል የተባለው አባት ሊድንላት ነው። በጣም ተደስታለች። ከሚገባው በላይ ነው። የነ ሰላም አባት ያስደሰታት የሕክምናውን ብር ሊከፍልላት ስለሆነ። ተምቹና አሴር መንገድ ላይ ተገናኙ። አሴርም ተምቹን እንቅ አድርጎ ይዘዋል። ለምንድነው አሴር የማትፋታኝ ብሎ ሲለው አልፋታህም፣ ምንድነው የሰራኸው ፋወል? የሰራኸውን ነገር ንገረኝ ስለው ተምቹ ምንድነው ደግሞ ይላል። ቅድም ኃጢአት ምናምን ስትል የነበረው ነዋ ብሎ ሲለው ተምቹም እኔ ሳላውቃቸው ሀናና አባቷ ላይ የሆነ ፋውል ሰርቼባቸው ነበር በማለት ይለዋል። ምንድነው ደግሞ እሱ ብሎ ሲለው እኔ መስቀሉንና ፎቶውን ነኝ ወስጄ የሰጠኋቸው በማለት ይነግረዋል ለአሴር። አሴር ይሄንን ሲሰማ ከተምቹ በጣም ያዝንበታል። አሴርም ተምቹ ይህንን አያደርግም ብሎ ስለሚያምን የእውነትህን ነው ወይ እስኪ እውነት ንገረኝ እያለ ሲለው አዎ አድርጌዋለሁ አሴር፣ የምር የእውነቴን ነው።
እኔ ያ የነፋዘር ቤት መሆኑን አላወቅኩም ነበረ። ከዛ በኋላ ነው አንተና ሀና ስታወሩ የሰማኋችሁ። ያንን ጊዜ በጣም ጥሩ ነገር እንዳልሰራሁኝ ተረዳሁ እያለ ሲለው አሴር ንዴቱን መቆጣጠር አቃተውና ተምቹን እዛው በቆሙበት ቅጥቅጥ ያደርገዋል። በጣም ይደበድበዋል ማለት ነው። አሴር በጣም ይበሳጭበታል። እስከሚበቃው ድረስ ቅጥቅጥ ያደርገዋል። አንተ ፋዘርዬ እኮ ላንተ ብዙ ነገር አድርገውልሃል፣ እንዴት በፋዘር ላይ ይህንን ታደርጋለህ አንተ ሌባ እያለ ተምቹን አሴር ቅጥቅጣ ያደርገዋል፣ መንገድ ላይ ማለት ነው። በጣም ነው የተበሳጨው፣ በጣም ነው የተናደደው። እንዴት በነፋዘርና በሀና ላይ ይህንን ድርጊት ታደርጋለህ? እነሱ እኮ በጣም ጥሩ ናቸው እያለ እንግዲህ አሴርም ከተምቹ ጋር ተጣላ። በጣም የሚገርም ነው። አሴር እና ሀናን በጣም ነው የሚወዳቸው፣ እንዲሁም ፋዘርን ይወዳቸዋል። ተምቹ ደግሞ ይህንን ጥፋቱን መጀመሪያ ላይ አድርግ ሲባል ማድረጉ ስለማያውቅ ነው። እሱም ደግሞ እኔ የነ ሀና ቤት እንደነበረ አላወቅኩም። አምጣልን ሲሉኝ አምጥቼ የሰጠኋቸው መስቀልና ፎቶውን እኔ ነኝ፣ ግን ለምን ፈልገውት እንደነበረ ለራሴ ራሱ አልገባኝም። አሁን ላይ ነው እኔ ጥፋተኛ እንደሆንኩኝ የተረዳሁት። ያንን ፎቶና መስቀልን መስጠት እንደሌለብኝ ያወቅኩትኝ እያለ ይለዋል። አሴር እንግዲህ ንዴቱን መቆጣጠር አልቻለም እና ከዛ በኋላ ቅጥቅጥ ያደርገዋል። ዶክተሩ ወደ ሀና አባት ጋር መጣ። ከዛም ሀኒቾ እንዴት ነሽ ሰላም ነሽ ወይ ብሎ ከጠየቃት በኋላም ደህና ነኝ፣ አባትሽ እንዴት ናቸው? ደህና ነው አለች። ከዛም እሺ በጣም ደስ የሚል ነገር ይዤልሽ መጥቻለሁ ብሎ ሲላት ሀኒቾ ቀደም አለችና አባዬን የሚያሳክምልኝ ወጪውን የሚሸፍነው ሰው እንዴት ተገኘ ከሆነ ተቀድመሃል ሰምቻለሁ ትለዋለች። ዶክተሩ በጣም ተገረመና እንዴት አወቅሽ ግን ይላታል። ዋናው ነገር ማንም ይንገረኝ ማንም እኔ ማወቄ ነው የሚፈለገው አይደል ትለዋለች። ግን ሕክምናውን መቼ ልታደርጉላችሁ ነው ብላ ስትለው አሁን ትንሽ ቆይት እናደርግላችኋለን፣ ያው እንደነገርኩሽ አባትሽ ሌላ ክላስ ውስጥ ነው የሚታከሙት ብሎ ይላታል። ሀኒቾም አባዬ እናንተ ባላችሁ ሰዓት ለመታከም ዝግጁ ነው፣ ችግር የለም ትለዋለች። ዶክተሩም እሺ በቃ አንቺ ተዘጋጂ፣ እኔ ትንሽ ቆይቼ እመለሳለሁ ይላታል። እንዴ ዶክተር እኔ ነው እንዴ የምታክሙኝ ብላ ትለዋለች። እንደዛ ማለት ሳይሆን ለአባትሽ የሆነ የምታስተካክለው ነገር ካለ ብዬ ነው ብሎ ሲላት፣ አይ ምንም የማስተካክለው ነገር የለም አባዬ እናንተ ባላችሁ ሰዓት ሕክምናውን ለማድረግ እየተዘጋጀ ስለሆነ በማለት ትለዋለች። ከዛ በኋላም ዶክተሩ ሊሄድ ይልና መልሶ ደግሞ እኔ ምልሽ ይላታል ሀኒቾን። ዶክተሩም በእምነትሽ ላይ ያለሽን ጥንካሬ ሳላደንቅ አላልፍም ይላታል። ማለት ትለዋለች ሀኒቾ። ዶክተሩ ያልሽውን አረሳም ባልሽው ልክ ነው እየተደረገልሽ ብሎ ይላታል። እሷም ፈጣሪዋን ጠይቀው እንደማያሳፍራትና ሁልጊዜም ሰው ቢርቃት ከጎኗ እንደሆነ ትነግረዋለች። ዶክተሩ ለእምነቷ ያላትን ጥንካሬ በእምነቷ ላይ ምን ያክል እንደምትተማመን ያደንቃታል ሀኒቾን። ሀኒቾም አዎ ዶክተር እኔ ሁልጊዜም ፈጣሪዬ ጥሎ አይጥለኝም በማለት ትመልስለታለች። ሁሌም ቢሆን ፈጣሪዬ ከጎኔ ነው ያለው፣ እኔም ደግሞ የጠየኩትን ያስተካክልልኛል እንጂ ሳያስተካክልልኝ አልፎኝም አያውቅም እያለች ትለዋለች ማለት ነው። ሀኒቾም ዶክተሩ እንደዛ ይላትና ይለያታል። ከዛ አባቷን እጃቸውን ያዝ ታደርግና አባዬ በቃ አሁን እኮ ሕክምናው ሊደረግልህ ነው፣ ሕክምናህን ጨርሰህ እንደዛው እንደ ድሯችን አብረን እንደምንደሰት አልጠራጠርም እያለች ትላለኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ለዛሬ ነበረን ቪዲዮ ይሄን ይመስል ነበረ። ሀኒቾ በባለፈው ክፍል ላይ በጣም አልቅሳ በጣም አዝና ነበረ። ሜላትም እንግዲህ እኔ የአባትሽን ወጪ ከዚህ በኋላ አልሸፍንም፣ ያንቺ ውሸትና ያንቺ ማጭበርበር ሁልጊዜም እንደቀጠለ ነው በማለት እንዲሁም እግሯ ላይ ወርቃ ስትለምናት እምቢ ብላ ነበር። በዛሬው ዕለት ደግሞ የሰላም አባት የሜላት ባልተቤት የሆነው አቶ መስፍን የሀኒቾን የአባቷን ወጪ ሸፍኖ ሕክምናው ሊደረግላቸው እንደሆነ ደስ የሚል ዜና ሰምተናል። በቀጣይ ክፍል ደግሞ የአሁኑም ሕክምና ይጨናገፋል ወይንስ ደግሞ ሕክምና ጨርሰው ይወጣሉ አባቷ የሚለውን ይዤላችሁ እመጣለሁ። ባይ ባይ።